ሰላም ጤና ይስጥልኝ የተከበራችሁ የገንዘብ ሚዲያ ተከታታዮች እንደምቆይታችኋል። የዕለቱን ዜና ይዤ የቀረብኩላችሁን ያናፊ ፍሩ ነኝ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። የኢትዮጵያ ብሔራዊ ባንክ የዋጋ ግሽበትን ለመቆጣጠር ባንኮች ለደንበኞቻቸው የሚሰጡትን የብድር መጠን በ24% ገደብ ላይ እንዲቆይ ወስኗል። ባንኩ እንደ አውሮፓውያን አቆጣጠር በ2026 የዋጋ ግሽበትን ወደ አንድ አሃዝ ለማውረድ አቅዶ የነበረ ቢሆንም የምግብ ዋጋ ግሽበት ከ13% በላይ ማለፉ የብድር ገደቡ ተጠናክሮ እንዲቀጥል ምክንያት ሆኗል። በገበያ ውስጥ ያለውን የገንዘብ ዝውውር በመቀነስ የብር የመግዛት አቅምን ለማረጋገጥ የሚደረገው ይህ ጥረት በንግድ እንቅስቃሴ ላይ ጫና እየፈጠረ ይገኛል። ይህ ተግዳሮት በኢትዮጵያ ብቻ የተገደበ ሳይሆን በሌሎች በማደግ ላይ ባሉ ሀገራትም በስፋት እየታየ ነው። ለምሳሌ ናይጄሪያ የዋጋ ግሽበትን ለመግታት የወለድ መጠኖችን በከፍተኛ ሁኔታ በመጨመር ላይ ትገኛለች። ይህም ባንኮች ለግል ዘርፍ ብድር ከመስጠት ይልቅ ገንዘባቸውን ወደ ማዕከላዊ ባንክ እንዲያፈሱ በማድረግ የብድር አቅርቦት እጥረት አስከትሏል። በተመሳሳይ ቱርክ እና ግብፅም በዓለም አቀፍ ደረጃ በታየው የነዳጅና የሸቀጦች ዋጋ መናር ምክንያት የዋጋ ግሽበት ግባቸውን ለማሻሻልና የብድር አሰጣጥ ፖሊሲያቸውን ይበልጥ ለመጠበቅ ተገደዋል። ሰኞ ግንቦት 3 ቀን 2018 ዓ.ም የዓለም አቀፉ የገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጂዮርጂየቫ በኢትዮጵያ ባደረጉት የሥራ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ሲመክሩ ክሪስታሊና የኢትዮጵያን ኢኮኖሚያዊ እድገት በማወደስ በማክሮ ኢኮኖሚው ማሻሻያ ላይ ስለሚኖር ትብብርና ቅድሚያ ሊሰጣቸው ስለሚገባው ጉዳይ አቅጣጫ አስቀምጠዋል። ዋና ዳይሬክተር ክሪስቲና ጂዮርጂየቫ ኢትዮጵያ እያሳካች ነው ላሉት አስደማሚ ያሉት የኢኮኖሚ ማሻሻያ የዓለም አቀፋዊ የኢኮኖሚ ጫናዎችን ማቋቋም የቻለ እንደሆነ ነው ፍንጭ የሰጡትም። በዓለም አቀፉ የገንዘብ ድርጅት IMF እንዲወደስ ያስቻለው ኢትዮጵያ ሐምሌ ወር 2016 ዓ.ም የጀመረችው የማክሮ ኢኮኖሚ ማሻሻያው ምን እምርታዎችን አሳይቶ ይሆን ተብሎ የተጠየቁት መቀመጫቸውን ዩናይትድ ኪንግደም ያደረጉት የገንዘብ አስተዳደር ባለሙያ ዶክተር አብዱል መናን መሐመድ የግብር ስብሰባ፣ የዋጋ ግሽበት መቀነስ፣ የውጭ ምንዛሪው ደግሞ እነሱ እንደሚፈልጉት በገበያ መተመን፣ እነዚህ እንደው ለምሳሌ ነው። የዕዳ ጉዳይ እንኳን ገና በድርድር ላይ ነው፣ ግን የሚታዩ ናቸው። እንደዚህ በአገር ደረጃ የለም፣ በማክሮ ደረጃ ያሉትን መረጃዎች ያያቸዋልና እነዚህ ተቋማት IMF ተቋም ዋና ትኩረቱ የሚገርም አንዳንዴ እነዚህ ቁጥሮች እኮ ስለ ሰው ነው አይደለም የሚናገሩት። ታክስ በከፍተኛ ደረጃ መጨመሩ ላይ ነው እንጂ ይሄ ታክስ እንዴት መጣና ህብረተሰቡ ላይ ምን ችግር ፈጠረ የሚለው ጉዳይ ላይ ብዙ ትኩረት የላቸውም። እና ሪፖርቶቹንም ስታነብ በቅርብ ኢቭን መንግስት ያወጣቸው በተከታታይ ሪፖርቶች አውጥቷልና ኢኮኖሚው ላይ ገንዘብ ሚኒስትር ያወሩት ስለ ቁጥሮች እንጂ ስለ ሰው ህይወት አይደለም። አየህ ታክስ መጨመር እኮ ይቻላል። የፈለግከው ያህል ኤክስትራክቲቭ የሆነ ታክስም በመጣል እኮ ታክስን በከፍተኛ ሁኔታ መጨመር ይቻላል አይደለም። ግን የሰዎችን ህይወት ምን ያህል ረበሸ የሚለው ጉዳይ ላይ አይታይም። እና አጠቃላይ ትኩረታቸው ቁጥሮቹ ላይ ነው። ያም ስለሆነ ነው እንደ እምርታ የሚቆጥሩት። ቁጥር ላይ የምታተኩር ከሆነ የሰው ህይወትን አጠቃላይ ትዘነጋዋለህ። መንግስት በግብር በኩል ገቢውን የጨመረበት እጅግ ከፍተኛ የቁጥር መጠን እንዳለው ያስገነዘቡት ዶክተር አብዱል መናን ይህ ደግሞ በስፋት ነጋዴውን ማህበረሰብ በሰፊው እያስመረረው እንደሆነ ፍንጮች ጎልቶ መታየታቸውን አንስተዋል። በነጋዴው ማህበረሰብ ላይ ቅጣትን ጨምሮ የሚጣል ከፍተኛ የገቢ ግብር በስኬት መታየት የማይገባ ነው የሚል አስተያየታቸውንም ያንጸባረቁት ባለሙያው መንግስት በቁጥር ከሚያስቀምጠው ሀሳብ ባሻገር ለኢኮኖሚ እድገት ጥራት የህብረተሰቡ በተለይም የነጋዴው ማህበረሰብ አስተያየት ብታከልበት መልካም እንደሚሆን ገልጸዋልም። ቁጥሮችን ያየህ እንደሆነ የተወሰኑት አመርቂ ነው። ለምሳሌ የዋጋ ግሽበት አሁን በዚህ በመካከለኛው ምስራቅ ጦርነት ምክንያት ትንሽ ጨመረ እንጂ ከ3 ዓመት ተኩል በፊት ከነበረበት ሁኔታ ከፍተኛ ሁኔታ ቀንሷል። የዋጋ ግሽበት ኑሮ ቀንሷል ማለት አይደለም። ኑሮ የሚወደድበት መጠኑ ነው የቀነሰው። ለምን ብዙ ሰዎች ሚስ አንደርስቱድ እያደረጉ አንዳንዴም መግባባት የሚጠፋው እንደዚህ ነው። የሚጨምርበት መጠን ቀንሷል፣ ግን የሰዎች ህይወትም አሁንም እየተወደደ ነው። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያው ምርታን አሳይቷል የተባለበትና የተወደሰበት ሌላው ምክንያት የማክሮ ኢኮኖሚው የውጭ ምንዛሬ በነፃ ገበያ እንዲመራ መወሰን ነው። ይህ የባንኮችና ትይዩ ገበያው የውጭ ምንዛሬ መጠንን ማጥበብ ግቡ ቢያደርግም እስከ ቅርብ ጊዜ ግን ፈተና ሆኖ ነው የቀጠለው። ትይዩ ገበያው እንደ በፊቱ መጨመሩን ትቶ የሆነ ነገር ላይ ቆሟል። እሱን ጦርነቱ ያመጣ አጭር ጊዜ ሊሆን ይችላል፣ ወደፊት ደግሞ ሌላ መልክ ሊኖረው ይችላል ብዬ ገምታለሁ። እና አሁን መንግስት እንደ ስኬትም እንዳይቆጥሩ። ለምን ከጦርነቱ በፊት በከፍተኛ ሁኔታ እየደከመ አይደል የመጣ የነበረው ሰፍቶ ነበር። አሁን ጦርነቱ ሲቀሰቀስ የት አካባቢ የውጭ ምንዛሬ በትይዩ ገበያ እንደሚፈልግም ጥሩ መረጃ ሰጥቶናል። አሁን በቆመበት ነው ያለው የትይዩ ገበያው። የመንግስትም ተመን እንደቆመ ነው ያለው።
የአይኤምኤፍ ዋና ኃላፊዋ በሰሞነኛው የኢትዮጵያ ጉብኝታቸው ለኢትዮጵያ ኢኮኖሚ ማሻሻያው የተቋማቸው ድጋፍ ተጠናክሮ እንደሚቀጥልም ማስተማመኛ ቃላቸውን ሰጥተዋል። ይህ ድጋፍ በምን አይነት መልኩ ሊገለጽ ይችል ይሆን የተባሉት የገንዘብ አስተዳደር ባለሙያው 3.4 ቢሊዮን ዶላር አይደለም ስምምነቱ እስካሁን ከ2 ቢሊዮን በላይ ዶላር አግኝተናል እና በየጊዜው እየቆራረጡ ነው የሚሰጡንና ድጋፉ እሳቸው ንግግር ምንድነው አሁን አመርቂ ስለሆነ ሪፎርሙ የቀሩትም ይለቀቃሉ ማለት ነው። አመርቂ ባይሆን ኖሮ ያቆሙታል ታውቃለህ። ከዚህ በፊትም ተርሚኔት አድርገው የወጣበትም ጊዜ አለ። አሁን ግን እንደምናየው ሊቀጥለው ይለቀቃል ማለት ነው። ኢትዮጵያ ከአይኤምኤፍ የምታገኘውን ገንዘብ በዋናነት በብሔራዊ ባንክ በኩል በመቀበል በዋናነት የምንዛሪ ስርዓቱን ለማረጋጋት ትጠቀምበታለች። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የተከበራችሁ የገንዘብ ሚዲያ ተከታታዮች ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። በሌላ ዜናዎች እስክንገናኝ ድረስ ቸር ቆዩኝ እያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ።